የዓለማችን እጅግ አደገኛውና ወሳኙ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ አሁንም መላውን ዓለም ሊያናውጥ በሚችል አዲስ የጂኦፖለቲካዊ ቀውስ ውስጥ ገብቷል። ታሪኩ የጀመረው በባህሬን አስተናጋጅነት እየተካሄደ ባለው የባህረ ሰላጤው ሀገራት የትብብር ምክር ቤት ስብሰባ ላይ ሲሆን በዚህ ታላቅ መድረክ ላይ የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለማችን እጅግ አደገኛውና ወሳኙ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ አሁንም መላውን ዓለም ሊያናውጥ በሚችል አዲስ የጂኦፖለቲካ ቀውስ ውስጥ ገብቷል። ታሪኩ የጀመረው በባህሬን አስተናጋጅነት እየተካሄደ ባለው የባህረ ሰላጤው ሀገራት የትብብር ምክር ቤት ስብሰባ ላይ ሲሆን በዚህ ታላቅ መድረክ ላይ የተገኙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዓለም አስደንጋጭ ማስጠንቀቂያ ሰጥተዋል። ማርኮ ሩቢዮ በቁጣ እንደተናገሩት ኢራን በሆርሙዝ ወሽመጥ በኩል በሚያልፉ ማንኛቸውም የንግድና የነዳጅ መርከቦች ላይ የማለፊያ ታሪፍ ወይም የገንዘብ ክፍያ ለመጣል ማቀዷን አሜሪካ በጽኑ ተቃውማለች። ይህ የኢራን ፍላጎት በዚህ ወሽመጥ ላይ ብቻ የሚቆም ሳይሆን ወደ ሌሎች ወሳኝ ባህር ላይ መተላለፊያዎች በመስፋፋት መላውን የዓለም ንግድ ከባድ ቀውስ ውስጥ ይከታታል ሲሉ አስጠንቅቀዋል። ሩቢዮ በማብራሪያቸው ዓለም አቀፍ የባህር መተላለፊያዎች የትኛውም ሀገር የግል ንብረት እንዳልሆኑና ይህም የዓለማችን መሰረታዊ መርህ መሆኑን ገልጸው ሀገራት በአቅራቢያቸው ያሉ መተላለፊያዎችን በመቆጣጠር ገንዘብ ማስከፈል እንደሚችሉ ከተቀበል ይህ እንደ ወረርሽኝ በመላው ዓለም ይስፋፋል ብለዋል። ለመሆኑ ይሄ የሆርሙዝ ወሽመጥ ለምን የዓለም ሀያላን ሀገራት መተላለቂያ ሆነ ካል በዓለማችን ላይ ከሚንቀሳቀሰው አጠቃላይ የነዳጅ ምርት ውስጥ 1/5 ወይም 20 በመቶ የሚያልፈው በዚህ ጠባብ መስመር በኩል በመሆኑ ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ቴህራን ይህንን ወሽመጥ ሙሉ በሙሉ ዘግታው የቆየች ሲሆን መርከቦች ያለ ክፍያ ማለፍ የማይችሉበትን አዲስ ሕግ አውጥታም ነበር። ነገር ግን ይህንን አስፈሪ ጦርነት በጊዜያዊነት ያስቆመ አንድ ትልቅ የሚስጥር ዲፕሎማሲ በስዊዘርላንድ ተካሂዷል። በውይይቱ ላይ አሜሪካ በኢራን የነዳጅ የወጪ ንግድ ላይ ጥላው የነበረውን ጽኑ ማዕቀብ ለማላላት ስትስማማ፣ ኢራን በበኩሏ የሆርሙዝ ወሽመጥን ያለምንም ክፍያ ለሁሉም መርከቦች ክፍት ለማድረግ ቃል ገብታ የመግባቢያ ሰነድ ተፈራርማለች። ይሁን እንጂ ዋሽንግተን አሁንም ቢሆን ኢራን ወሽመጡን በወታደራዊ ኃይል ሙሉ በሙሉ ለመቆጣጠር የሚያስችላትን ስልታዊ እርምጃዎችን በምስጢር እየወሰደች ነው በሚል ታላቅ ስጋት ላይ ትገኛለች። በዚህ ሁሉ ፍጥጫ መሃል ግን ትልቅ የምስራች ተሰምቷል። የተባበሩት መንግስታት የባህር ትራንስፖርት ድርጅት ዛሬ ይፋ ባደረገው መረጃ መሰረት በሆርሙዝ መዘጋት ምክንያት መውጫ አጥተው ለወራት በባህር ላይ ቆመው የነበሩ መርከቦችና ከዚህ 1000 በላይ ሰራተኞቻቸው መንቀሳቀስ ጀምረዋል። ባለፉት 3 ቀናት ከ21000 በላይ ሰራተኞቻቸው መንቀሳቀስ ጀምረዋል። ባለፉት 3 ቀናት ብቻ 57 መርከቦች እና 1100 ሰራተኞቻቸው ወሽመጡን በሰላም ተሻግረዋል። ይሄውም ባለፈው ማክሰኞ 13 መርከቦች፣ ረቡዕ 32 መርከቦች እንዲሁም ሐሙስ ጠዋት 12 መርከቦች ከአካባቢው መውጣት ችለዋል። ይህ ታላቅ የነጻ ማውጣት ስራ በአሜሪካና በአካባቢው ሀገራት ጥብቅ የጋራ ወታደራዊና ዲፕሎማሲያዊ ቅንጅት እየተመራ ይገኛል። ለኢትዮጵያውያን ትልቁ የምስራች ደግሞ ከተከፈቱት መርከቦች መካከል የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ንብረት የሆነችው ታዋቂዋ ኤምቪ ጊቤ መርከብ መገኘቷ ነው። ኤምቪ ጊቤ ከወራት አስገዳጅ ቆይታ በኋላ ሐሙስ ዕለት ከሆርሙዝ ወሽመጥ በሰላም መውጣቷ የተረጋገጠ ሲሆን ይህ ለኢትዮጵያ ዓለም አቀፍ ንግድ ታላቅ እፎይታ ነው ተብሏል። መርከቦች በሆርሙዝ ወሽመጥ በኩል መጓጓዝ መቀጠላቸውን ተከትሎ የዓለም ገበያ ወዲያውኑ አዎንታዊ ምላሽ ሰጥቷል። በኢራን ጦርነቱ ምክንያት ሰማይ ደርሶ የነበረው የነዳጅ ዋጋ ጦርነቱ ከተቀሰቀሰ ወዲህ ባልታየ መጠን በከፍተኛ ሁኔታ ቀንሷል። በዚህም መሰረት የብሬንት ድፍድፍ ነዳጅ ዋጋ በአሁኑ ሰዓት በአንድ በርሜል ወደ $72 ከ75 ሳንቲም ዝቅ ብሏል ተብሏል። ይህ ዋጋ አሜሪካና እስራኤል በኢራን ላይ ጥቃት ከመሰንዘራቸው በፊት ወደ ነበረበት መደበኛ ዋጋ ተመልሷል ማለት ነው። በአሁኑ ሰዓት በወሽመጡ በኩል ድፍድፍ ነዳጅ፣ የተፈጥሮ ጋዝ፣ ማዳበሪያና ሌሎች መሰረታዊ ሸቀጦች የጫኑ መርከቦች በከፍተኛ ቁጥር እየተላለፉ ይገኛሉ። የተከበራችሁ የቻናላችን ተከታታዮች የሆርሙዝ ወሽመጥ ጊዜያዊ እፎይታ ቢያገኝም የአሜሪካና የኢራን ፍጥጫ ግን ገና አልበረደም። ኢራን ያለምን መተላለፊያ ተቆጣጥራ ገንዘብ ለማስከፈል የምታደርገው ጥረት ወደፊት ምን ሊያስከትል ይችላል? የኢትዮጵያ መርከብ ኤምቪ ጊቤ በሰላም መውጣቷ ስለ ሀገራችን ኢኮኖሚ እንቅስቃሴ ምን ያህል ጠቃሚ ነው ይላሉ?
ሐሳባችሁን በኮሜንት መስጫው ላይ ያጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስና ጥልቅ መረጃዎችን በየቀኑ ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩም።